እግዚአብሔር ሊገልጥልህ ካልወደደ በቀር እግዚአብሔር ሊያሳይ ካልፈቀደ በቀር ልታውቅ አትችልም። እና ተንበርክኬ እማጸነዋለሁ። እግዚአብሔር ሆይ መንገድን አስተምረኝ፣ አደራረግን አሳየኝ። እምፈልገው እንዲሆን እየጠበቅኩኝ ልጎዳ እችላለሁ። እምትፈልገው ምንድን ነው ብዬ መለመን አለብኝ። የእግዚአብሔርን ፕሮግራም አውቀን የምንሰራበት ቦታ ነው። እቅዴን የማረግበት ቦታ አይደለም። እኔ የምሰራው የምኖረው ኑሮ የምወጣበት የምገባበት አቋሜ በሙሉ የህይወቱ ውጤት ነው። በክርስቶስ በማመኔ ነው በጽድቅ የምኖረው። በክርስቶስ በማመኔ ነው የምጸልየው። በክርስቶስ አምኜ ዳግም በመወለዴ ነው በእግዚአብሔር ቤት ውስጥ ያለውን ነገር በሙሉ ማረገው። ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለግኩ አለ፣ አገኘሁት አለ። ጥበብን አለ ፈለግኳት አለ። የምድር መሰረት ድረስ ወርጄ ነው የፈለግኳት አለ። በቀይ እንቁ መካከል ፈለግኳት፣ በደመና መካከልም ፈለግኳት ይላል። በየትኛውም ቦታ ፈለግኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። በሰለሞን ዘመን በሰለሞን ዕድሜ እግዚአብሔር በሰጠው ጥበብ ሰለሞን ያልነካው የምድር ጠርዝ የለም። ሁሉንም ነገር ካየ በኋላ ሁሉንም ነገር በእጁ ጨብጦ ከንቱ ነው አለ እና ያልደረሰበት ነገር የለምና ምዕራፍ 1 ላይ ስታነቡ ቁጥር 1 ጀምሮ ሰባኪው እንዲህ ይላል ብሎ ነው የሚጀምረው። ሰባኪው እንዲህ ይላል ብሎ አሁን ሁሉም ሰው ይጓጓል። መኃልየን የጻፈው ሰለሞን ነው። ይሄን የጻፈው እንደገና ምሳሌ መጽሐፍን የጻፈው ሰው ነው የጻፈው። በጣም ጥበበኛ ነው፣ ታላቅ ሰው ነው፣ ብዙ ነገር ሊነግረን ነው ብለው ማንበብ ሲጀምሩ ሰባኪው እንዲህ ይላል፣ ከንቱ 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 የከንቱም ከንቱ ነው። 5 ከንቱ እንዴት ሰው ይጽፋል? ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለግኩ አለ፣ አገኘሁት አለ። ጥበብን አለ ፈለግኳት አለ። የምድር መሰረት ድረስ ወርጄ ነው የፈለግኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። በቀይ እንቁ መካከል ፈለግኳት፣ በደመና መካከልም ፈለግኳት ይላል። በየትኛውም ቦታ ፈለግኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። በመክብብ መጽሐፍ ላይ ያለውን ሐሳብ ሰመራይዝ ማድረግ የምትፈልጉ ከሆነ ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ። እኔ ጉብዝናዬን በሙሉ በዚህ ሄጄ ያላገኘ ሰው ቢጽፍ ለማግኘት እንታገላለን። ያገኘን የጻፈው ሞክሮ ሚስ ያረጋ አይደለም። ታርጌት ፉል የሆነ ሰው ነው የጻፈው። በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ ነው የተገኘው። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም። ኤቨር ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ለዛ ነው ሰለሞንን ከመስመር ያወጣው። ኢየሱስ ራሱ ዊዝደም ነው፣ ዋይዝ አይደለም። በጥበበኛ ደረጃ ከእግዚአብሔር የቀዳ ጥበበኛ ሰለሞንን የሚያክል የለም። ቆመ ስታየው ትንበረከካል። ጦር ይዘህ መተህ አስራት አውጥተህ ነው የምትሄደው። አትችለውም። በጣም ማይቲ ነው። ይህንን የሰጠው እግዚአብሔር ነው። ባይዘዌ ታግሎ አይደለም ያመጣው። በንግስናው መጀመሪያ እግዚአብሔር ለሰለሞን ተገለጠ። ምን ልስጥህ አለው። የዳዊት ልጅ ነህ፣ ኪዳን አለ፣ የመሲሁ ላይን። አሁን ምንድነው ማረግልህ ለዚህ ህዝብ ሲለው እንደ ባህር ዳር እንዳለ አሸዋ ያለ ዝምራ ብለኛው ጥበብ ስጠኝ አለው። ኃይል ስጠኝ፣ ጉልበት ስጠኝ። ሁሉም እዛ ውስጥ አለ። ኃይለኛ ምናምን በሙሉ ይቀልጣል ጥበበኛ ጋር ከመጣ። ማንም ከእናንተ መካከል ጥበብ ቢጎለው ነው ተብሎ የተጻፈው። ኃይልማ አቬለብል ነው፣ ቀርቧል። ኃይልን የምትጠቀመው በጥበብ ነው። ዕውቀት ልትጠቀጠቅ ትችላለህ። ዕውቀቱን ግን አዛምደ መኖሪያ ብቃቷ ጥበብ ነች። ሰውየው ጥበበኛ ነው። እግዚአብሔር በጥበብ ይሙላችሁ። በእውነት በኃይልም በጽድቅም በጸጋም ይሙላችሁ። እና ይሄ ጥበበኛ ምሳሌ መጽሐፍ ላይ ያልዳሰሰው ሶሻል ላይፍ የለም። ሰው መሬት ላይ ከሰው ጋር ጎን ለጎን ቁጭ ሲል ምን እንደሚወራው ሁሉ ጽፏል። ባይዘዌ ሰነፍን አሁን እንደ ሰለሞን የሚያቅሰዋል። ሰነፍ ባይዘው ያለው መጽሐፍ ምሳሌ ውስጥ ነው። እናንተ ዝም ብላችሁ ሌላ መጽሐፍ አታንብቡ። ሰነፍን አይደል ያለው በሙቀጫ አስገብተህ ብትወቅጠው ስንፍናው አይለቀውም። ወቅጠህ አፈጭተህ ምን ብለህ መልሰህ ስታቆመው ስቲል ሰነፍ ነው።
አይደል? ሰነፍ በአልጋው ላይ አይደል ያለው? በር በመዝጊያው ላይ እንደሚሄድ ይሄዳል ይላል። አልጋው ላይ ሲሄድ ይውል በጣም እኮ ያላየው እግዚአብሔር ያላሳየው አይኑን ከፍቶለት ያላየው ነገር ግን በሙሉ ከፀሐይ በታች እያለ ነው የሚጽፈው። ከፀሐይ በላይ ያለ ማለት ነው። ክብር ለእግዚአብሔር ይሁን። እና ይሄ ሰው ምዕራፍ 11 ላይ ደረሰ። እየጻፈ ምዕራፍ የመጨረሻው መጽሐፍ ነው የሰውየው የመጨረሻዎቹ ምዕራፎች ናቸው። ከዚህ በኋላ ምዕራፍ 12 ነው። 12 ምዕራፍ አካባቢ ነው አይደል ያለው? 12 ምዕራፍ አካባቢ ነው ያለው። እና የመጨረሻው ቁጥሮች ላይ ሲደርስ በጣም ሀምብል ሆነ። እኛንም ባይዘው ሀምብል ያደርገናል። ይህንን ሁሉ ነገር ማወቅ የቻለ ሰው ምሳሌ 6ን እናንተ አንብቡት እሺ ጊዜ ስታገኙ። ስለ ጥበብ ኦልሞስት ክራይስትን ነው የጻፈው። ጥበብ ብሎ ጥበብን ያስቀመጠበት የጥበብን ቁመና ሲያስቀምጣት ክራይስትን ነው ባይዘው ፍንተው አድርጎ የጻፈው። አንደርስታንድ አድርጎታል። ይህንን ሁሉ ነገር ያየ ሰው ሀምብል ይሆናል። እንደሚለው ቁጥር 11:5 የንፋስን መንገድ እንደማታውቅ። አሁን ሰለሞን ምንም የማያውቀው ነገር አለ? ሁሉንም ነገር ያውቃል። ሰው ብዙ ነገር አጥንቶ የንፋስን መንገድ ሁሉ መርምሯል። የንፋስን መንገድ ሲመረምር በትክክል በእርግጥ ቃሉ የሚለው ዊንድ ብቻ አይደለም ስፒሪት ነው የሚለው። ነፋስ የሚለው ንፋስ ብቻ ሳይሆን መንፈስም ነው የሚለው። የመንፈስን መንገድ እንደማታውቅ የሚሉ ድምጽ አለው። ሩሃ የሚለው ቃል ስለሆነ አንዳንድ ትርጉሞች ላይ ነፋስ፣ አንዳንድ ትርጉሞች ላይ መንፈስ የሚል ቃል ይጠቀማል። ይሄንኑ ቃል ባይዘው ኢየሱስ ተጠቅሞታል። በኋላ አነሳዋለሁ። ዮሐንስ ወንጌል ላይ ተጠቅሞታል ኢየሱስ ራሱ። የንፋስን መንገድ እንደማታውቅ ሁሉ ይላል። ይሄ ከኔ የተሰወረ ነው አለ። ይሄ ከሰው ልጆች የተሰወረ ነው። በየትኛውም ዘመን ሰው ንፋስ ወዴት እንደሚነፍስ ያየዋል እንጂ መንገዱን አያውቀው። ከየት እንደመጣ ወዴት እንደሚሄድ ሰው አያውቅም። በዊንድ ቬን በሉት በተለያየ መንገድ በሉት አቅጣጫ እንደዚህ እያደረገ ይሞክረዋል እንጂ ከየት እንደመጣ አያውቅም። በመጣበት ሞመንት ወዴት ለሄድ እንዳሰበ ብቻ ይጠቁመዋል። ወደዛ ሄዶ ይታጠፋ አያውቅም። ሰለሞን እንዲህ አለ፣ የንፋስን መንገድ አታውቅም። የንፋስ መንገድ አይመረመርም። የንፋስን መንገድ እንደማታውቅ ሁሉ አለና ሀምብል ሆነ። ይሄን አውቄያለሁ፣ እዚህ ጋር ደርሻለሁ፣ ይሄንንም ነክቼዋለሁ፣ እዚህ ጋር ስትሆን እሱንም ነክቼዋለሁ፣ ከሱ ማለፌ እንትን አግኝቻለሁ ያለ ሰው የንፋስን መንገድ አላውቅም። አንተም የንፋስን መንገድ አታውቅም። ሰለሞን የንፋስን መንገድ እንደማላውቅ አይደለም እንደማታውቅ ነው የሚለው። ከዚህም በኋላ ማንም ሰው ቢመረምር ይሄንን ሊያገኘው አይችልም። የንፋስን መንገድ እንደማታውቅ ሁሉ ቀጥሎ ምንድን የሚለው ህይወት ወይንም መንፈስ የቀድሞ ትርጉም ምንድነው የሚለው? አጥንት ከአጥንት በእናት ሆድ ውስጥ እንዴት እንዲዋደድ እንደማታውቅ ነው የሚለው። አጥንትና አጥንት በእርጉዝ ሴት ሆድ ውስጥ እንዴት እንደሚዋደድ እንደማታውቅ፣ የንፋስን መንገድ እንደማታውቅ ሲል ኦፍ ኮርስ ማሊያቅ ይችላል ሲሉት ቆይ ላቅርበው አጥንትና አጥንት በእርጉዝ ሆድ ወይንም በእናት ሆድ ውስጥ እንዴት እንደሚገጣጠመም እንደማታውቅ እሱንም ሰርች አድርጓል። እንዴት ፕሮሰስ እየተደረገ እንደሆነ ማንም ሰው ሊመረምረው አይችልም። ስንት ወር ላይ እንደደረሰ፣ ስንት ሳምንት እንደሆነው፣ ስንት ቀን እንደሆነው ሊነግሩ ይችላሉ። አሁን በጣም ቴክኖሎጂው ጣራ ነክቷል። ቶቻችን የሆነ ወር ሲደርስ እኮ ብዙ ነገር ነው የሚነግሩን። ግን አጥንትና አጥንት መቼ እንደሚዋሃድ ማንም አያውቅም። አጥንትና አጥንቱን እግዚአብሔር መቼ በእናት ሆድ ውስጥ እንደሚገጠም እንደማታውቅ አዲሱ መደበኛ ትርጉም ደግሞ በጣም ቆንጆ አድርጎ ነው የሚያስቀምጠው። መገጣጠም ብቻ ሳይሆን የተገጣጠመው ነገር ላይ እግዚአብሔር እንዴት ህይወት እንደሚዘራበት አታውቅም። መገጣጠሙ ላይ ብትደርስ መንፈስ ወይንም ህይወት እግዚአብሔር እንዴት እንደሚዘራበት አንተ ደጅ ያለውም ውስጧ የሚሰራው እናትም አያውቁም። ይህ ሚስጥር ነው። ክብር ለእግዚአብሔር ይሁን። ነፋስንና በርዝን አያይዞ ጽፏል ሰለሞን። ነፋስንና በርዝን አያይዞ ኢየሱስ ተናግሯል። አሁን ሰለሞን
ጥበብ እያወራ ነው። የእግዚአብሔርን ረቂቅነት እያወራ ነው። የእግዚአብሔርን ሁሉን ቻይነት እያወራ ነው። እግዚአብሔር ቢዮንድ ሜዠር ነው፣ መለካት ከሚቻለው በላይ ነው። አሁን እኔ አላቅም፣ እግዚአብሔር ግን ለንፋሳው መንገድ ያበጃል። እኔ አላቅም መንገዱ ነው፣ እግዚአብሔር ግን መንገድ ያበጃል። ሌን ያወጣለታል ለንፋስ። ንፋስ እንደፈለገ አይነፍስም፣ እግዚአብሔር ባሰመረለት ነው የሚነፍሰው። እግዚአብሔር ሁሉ ያውቃል። እኔ ፕሮሰስ ተደርጎ አልቆ የተወለደ ልጅ ነው ማቅፈው። እግዚአብሔር ግን አጥንትና አጥንትን መገጣጠም። የተገጣጠመ ሮቦት አይደለም እኮ እናት የምትወልደው፣ ህይወት ያለው ነገር ነው የሚወለደው። ህይወት መች እንደሚሰጠው አይታወቅም። ሐኪምም የሚነግር ህይወት አለው ነው የሚለው እንጂ መች ተሰጠው አያውቅም። እግዚአብሔር ህይወትና መንፈስን በእርጉዝ ሆድ ውስጥ በሚገጣጠም አካል ላይ እንዴት እንደሚያደርግ ማንም አያውቅም። አሁን አሰባችሁ ታውቃላችሁ? በቃ እርጉዝ ነኝ፣ አዎ ተመስገን እንላለን። ልጁ ይፈራገጣል ሆድ ውስጥ፣ እጁን እንደዚህ ያለ እግሩን እንደዚህ። እኛ ምንድነው የምናስበው? ተወልዶ ማቀፍ። ህይወት ሰጪ ነው እግዚአብሔር። ህይወት መንፈስ እዛ ውስጥ ያለ ልጅ ላይ መቼ እንዴት እንደሚያደርገው አታውቅም። የሰለሞንን አድማጮች ዝም ብላችሁ አስቧቸው፣ እኛን አስቡ። ትክክል ነው ይላሉ። የንፋስ መንገድ አናቅም። አዎ በእርጉዝ ሆድ ውስጥ ልጅ እንዴት እንደሚገጣጠም አናቅም። ተገጣጥሞ ህይወት እንዴት እንደሚዘራበት ምንም ኖሃው የለንም። አስገራሚ ነህ። በጣም ቲንከር፣ በጣም አሳቢ ነህ። ክሪቲካል ነው ጭንቅላተ ሰለሞን ብላችሁ ልታደንቁ ስትሉ ለነገራችሁ የፈለኩት አሁን እዛ ድረስ መርምር ያለው ሳይሆን ሁሉን የሚችል አምላክ አሜሪካ ላይ አሁን እናንተ ኮምፕሬንድ ልታረጉት የማትችሉት ሁሉን ሰሪ የሆነውን የእግዚአብሔርን ስራ ማስተዋል አትችልም። ሰው በጣም ብዙ ጊዜ ትንሽ ሲያቅ የጨረሰ ይመስለዋል። በጣም ትንሽ ሲያቅ ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። በጣም ተግቶ ሲጸልይ፣ በጣም በዛ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። ሄዶ 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 እግዚአብሔር የለም ሁሉ ይላል። ስለ ሁሉም ነገር መተንተን ይፈልጋል። ሁሉን ለማወቅ ትንሽ የቀረው የሚመስል ሰው፣ እማያውቀው ነገር የለም የተባለለት ሰውዬ ሁሉን የሚችል አምላክ የሚሰራውን ስራ ማወቅ አይደለም ማስተዋል አትችልም። እግዚአብሔር ሊገልጥልህ ካልወደደ በቀር፣ እግዚአብሔር ሊያሳይህ ካልፈቀደ በቀር ልታውቅ አትችልም። የማንን? ሁሉን የሚችል አምላክ የሰራውን ሁሉ አይደለም፣ እግዚአብሔር የሰራውን አንድ ነገር ማስተዋል አትችልም። የሰራውን ሁሉም ማወቅ አይቻልም። የሚሰራውን አንድ ነገር እንኳን ሰው ማወቅ አይችልም። ሰለሞን እግዚአብሔርን ሲጠራው እንደዚህ ያለው ሁሉን የሚችል አምላክ። ክብር ለእግዚአብሔር ይሁን። ለዛ ነው የምንጸልየው፣ ለዛ ነው የምንበረከከው፣ ለዛ ነው አንችልም የምንለው፣ ለዛ ነው ሃምብል የምንሆነው። ፕራይድ ልባችን ላይ የማይገኝበት ምክንያት አንዱ ሁሉን የሚችል አምላክን ስራ መመርመር አልችልም እኔ እና ተንበርክኬ እማጸነዋለሁ። እግዚአብሔር ሆይ መንገድን አስተምረኝ፣ አደራረግን አሳየኝ። የእግዚአብሔር ባሪያ ሙሴ የለመነው እሱን ነው። አቤቱ እግዚአብሔር ሆይ አለው። አቤት አለው። በስሜ ጠርተኸኝ አለው። ሙሴ ብለህ መንገድን አስተምረኝ። ከግብፅ ምድር በባህርና በደመና ህዝበ እስራኤልን እንደዚህ አዝሎ ያወጣ ሙሴ 600,000 ህዝብ ከስር ባህር ከላይ ደመና አድርጎ እግዚአብሔር የመራበት ሙሴ፣ እግዚአብሔር በሲና ተራራ ላይ ፊት ለፊት የሚያዋራው ሙሴ ተንበርክኮ እንዲያለ መንገድን አስተምረኝ። ሁሉን የሚችል አምላክ ስራ አይታወቅም። እግዚአብሔር እስከ ዛሬ እንዲያርጓል፣ ከዚህ በኋላስ እለምነዋለሁ። ምንድነው ልትሰራ የፈለግከው? አያስፈቅደኝም። ሲሰራ ሉዓላዊ ነው፣ ሁሉን የሚችል ነው፣ ሶቨሪን ነው። እኔን እየጠየቀ አይሰራም። እንዳቅ የፈለገውን ብቻ ነው የሚነግረኝ፣ የቀረውን ሰርቶ ነው የሚነግረኝ። እስቲ አሜን በሉ። የእግዚአብሔር ስራ ምንድነው? ክሪኤሽን። የእግዚአብሔር ስራ ምንድነው? ሪዴምሽን። ምንድነው የእግዚአብሔር ስራ? መፍጠር፣
ምንድነው የእግዚአብሔር ሥራ? ማዳን፣ መዋጀት። ይህንን ሰው መርምሮ ሊደርስበት አይችልም። ሁሉን የሚችል አምላክን ሥራ ሰው ሥጋ ለባሽ አይችልም ሊያውቅ። ማስተዋል አትችልም። እግዚአብሔር እየሰራ አታስተውልም። እግዚአብሔር እያደረገ ሰው አያውቅም። እግዚአብሔር ማዳን እያደረገ እኮ ሰው ያሾፋል እኮ፣ ይሳለቃል፣ ይሳደባል፣ ይራገማል። ይሄ አይደል እንዲሆነው በአባቶቻችን ዘመን? እግዚአብሔር ማዳን እያደረገ ፈርዖን ይንቅ ነበር፣ ይንቃል። የቤዛነት ሥራ እግዚአብሔር እየሰራ በበግ ደም አድርጎ ለሚመጣው ነገር ጥላ እግዚአብሔር እየሰራ ፈርዖን እሰጠው ዘንድ እለቅለት ዘንድ እግዚአብሔር ማን ነው? ሰው አያስተውልም። ንጉሥ ሆኖ አያስተውልም። አስተዋይ ነው አያስተውልም፣ አያቅም፣ ይተላለፋል ከእግዚአብሔር ጋር። ማን ነው ሊያስተውል የሚችለው? እግዚአብሔር ብርሃን ይስጠን፣ ማስተዋል እግዚአብሔር ይስጠን። ሰለሞን በጣም አስደናቂ ሰው ነው በእውነት። የእግዚአብሔርን ሥራ ዋው! ክሪኤሽንን በጥበብ እግዚአብሔር መሰረት እንዴት መሬት ላይ እንደመሰረተ፣ በጥበብ ሰማያትን እግዚአብሔር እንዴት እንዳቆመ ያወቀ ሰው፣ የጻፈ የተነተነ። ሙሴ ዘፍጥረት ላይ ሰለሞን ምሳሌ ላይ ባቀረበው መንገድ ይብን አላቀረበም። እንዴት አድርጎ የእግዚአብሔር ጥበብ እንደተገለጠ ፍጥረት ላይ የገባው ሰውዬ ሰው የእግዚአብሔርን ሥራ ያስተውለው ማለት። ይሄንን ሁሉ በዚህ መጠን እግዚአብሔር ሪቪል ያደረገለት ሰው ወደ ኋላ ሄዶ ክሪኤሽንን አንደርስታንድ አድርጓል ሰለሞን። እስቲል እንደዚህ ይላል የእግዚአብሔርን ሥራ። የትኛው እግዚአብሔር? ሁሉን የሚችል። ክብር ለእግዚአብሔር ይሁን። ጎናቸው ያለው ሰው ማስተዋል ለምን በሉት፣ በደም ነገሩት። ማስተዋል ለምን። አያችሁ፣ የሆነች ነገር አድርገን ሜካኒካል ሆነን እንዳንሞት፣ የሆነ ነገር ደገም አድርገን እንዳንሞት። እግዚአብሔር በሕይወታችን ላይ ዲዛይን ያደረገው ነገር መጨረስ አለበት። ሁሉን የሚችል አምላክ ነው ከኛ ጋር ፕሮግራም የጀመረው። ሁሉን የሚችል አምላክ ነው መስመሩ ላይ ያስገባል። ሁሉን የሚችል አምላክ ነው እኛን ለማዳን ፕሮግራም ያደረገው። ሚስ እንዳናረገው ቸርች ቁጭ ብሎ ሰው ሚስ ሊያደርግ ይችላል። እምፈልገው እንዲሆን እየጠበቅኩኝ ልጎዳ እችላለሁ። እምትፈልገው ምንድን ነው ብዬ መለመን አለብኝ። የእግዚአብሔርን ፕሮግራም አውቀን የምንሰራበት ቦታ ነው። እቅዴን የማረግበት ቦታ አይደለም ቸርች። እስቲ አሜን በሉ። እንትን ፈልጌ ነበር አልፈለኩም ነበር አይደለም። ነው ምን ትፈልጋለህ? አሜን ነው። ይሄንን አድርግ ሲል ስታስተውል ሮጠ የጨበጥከው ነገር በሙሉ ከንቱ እንደሆነ ያኔ ነው የሚገባ። ለፍተ ጥረ ግረ ምን ብለህ ስምን ያደራጀበት ጉዳይ ምንም እንዳልሆነ የሚገባ እግዚአብሔር በአንተ ህይወት ላይ እየሰራ ያለው ነገር ሲገባ ብቻ ነው። ያኛው አለበለዚያ ይዞ ነው የሚሄደው። ሰለሞን ይዞት አልሄደም። ይዞት ሄዷል እኮ የተወሰነ ልቡን ጠልፎታል እኮ። በጣም ብዙ ውሳኔዎች እኮ አድርጎበታል እኮ ሰለሞን በዛ ምክንያት። ከጊዜ በኋላ ግን ገባው፣ እግዚአብሔርም አነቃው። ክብር ለእግዚአብሔር ይሁን። የእግዚአብሔርን ሥራ የማዳኑን ሥራ ሰው አያስተውልም። እግዚአብሔር በኖህ በኩል የማዳን ሥራ ሲሰራ የገባው ማን ነው? ኖህ ብቻ። ዓለሙ በሙሉ አልገባው። ምን እየተከናወነ እንደሆነ ዓለሙ በሙሉ አልገባው። ሰውየው ብቻው መርከብ ይሰራል። አንተ ሰው 120 ዓመት አይገባውም? 1 ዓመት አይገባው። አሁን እኛ ገና 2ኛ ዓመታችን ሊመጣ ነው በእውነት እንዴ 198 እንግዲህ 118 ዓመት እኮ ይበልጡናል እኮ እነሱ እኮ 120 ዓመት ነው ሰውዬ የሰበከው። 120 ዓመት። እኔ 120 ዓመት መኖር ራሱ እኮ ከባድ ነው። አንድ ነገር እየሰበኩ መኖር ብቻ እኮ መኖር ከባድ ነው በጣም። 120 ዓመት የእግዚአብሔርን ማዳን ሰውዬው ሲሰብክ ማንም ሰው አላስተዋለም። ቀጥሎ ኖህ ዓለምን ኮነነ ለብቻው። ማማዳነ ኖህ። እነማዳኑ ኖህ። ከነማጋዳነ ኖህ። ዓለሙስ አላስተዋለም። ሰው አያስተውልም። ሌላ ብዙ ነገር እያስተዋለ የእግዚአብሔርን ሥራ ሰው አያስተውልም። ክሪኤሽን ዋው ይላል። የመሬት አቀማመጧ፣ የፀሐይ አቀማመጧ፣ ፀሐይ አለመጥፋቷ፣ መሬት አለመቅለጧ፣ በረዶ አለመሆኗ፣ አለመቃጠላችን፣ ፍሪዝ አለማረጋችን በጣም ይገርመዋል። ሰው ሪዴምሽንን አያስተውልም። ቤዛነትን ሰው አያስተውልም። ስትነግረው ሞኝነት ነው ይላል። ትቀልዳለህ እንዴ ይላል።
በዚህ ዘመን ይላል። በዚህ ዘመን ሰው እንዴት ቤዛነት ያወራል ይላል። ዓለም እንትን በደረሰች የእግዚአብሔር ሥራ ነው። እንዴት ያስተውል ሰው እንደዛ ሲል በዚህ እንዳፈርድበት። ትክክል ነው። ናቹራል ማን ነው? እውነቱን ነው። ምንድነው ማድረግ ያለብህ? ግፈፍለት ብለህ ነው መጸለይ ያለብህ። ከድኖበት ነው። የማያምኑትን አይምሮ አሳውሯል፣ ቤዛነቱን እንዳያስተውሉ። ክብር ለእግዚአብሔር ይሁን። ሁሉን ሰሪ የሆነውን የእግዚአብሔርን የማዳን የመቤዠት ነፃ የማውጣት ሥራው ሰው አያስተውልም። እግዚአብሔር ከዚህ ያድናል። ዮሐንስ ወንጌል ላይ እንሂድና ትዝ ይላችኋል ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንድ ሰውዬ ጋር አወራ። ሰውየው መጽሐፍ ሲናገር የአይሁድ አለቃ ነው ይለዋል። ቀጥሎ ደግሞ ፈሪሳዊ። እነዚህ ሁለት ፖዚሽኖች ማለት ሰውየው አንደኛ ባለስልጣን ነው፣ ቀጥሎ አዋቂ ነው። ፈሪሳዊ ነው ከተባለ አዋቂ ነው፣ የሕግ መምህር ነው ማለት ነው። ፈሪሳዊ ነው። ከዛ ደግሞ ወደ ታች ደግሞ ቁጥሩ ዘለግ እያለ ሲወርድ ደግሞ አንተ የሕግ መምህር ሆነ ሳለ ይለዋል ኢየሱስ። ስለዚህ ሰውየው ፈሪሳዊ ነው፣ የአይሁድ አለቃ ነው፣ የሕግ መምህር ነው። ከዚህ አይነት ሰው ጋር የተደረገ ስኮላስቲክ ዲያሎግ ነው። በቃ የስኮላር ወሬ ነው ያወሩት በዚህ እና ሰውየው ቀን እንዳይመጣ ሰው ያየኛል ብሎ ፈራ። ጥሩ ነው። አሁንም ለሌሊት የሚመጣ ሰው እኮ ጥሩ ነው። ሰው ያየኛል ብሎ ፈራና በምሽት ኢየሱስ ቁጭ ባለበት ደቀ መዛሙርቱም እንደሌሉ አጣርቶ ሰውየው አይተክ የአይሁድ እንግዲህ አለቃ ነው። ቀጥሎ ደግሞ በጣም የተከበረ ሰው ስለሆነ ጠባቂ ኖሯል። እስቲ ሂዱና አጣሩልኝ ይሄን ሰው ያይቸው ልምጣ ብሎ አይ ማንም አጠገቡ የለም ሲሉት ምን ሊላቸው እንደሚችል እንግዲህ አላቅም። ጠባቂዎቹን ኢየሱስ ጋር ሄዶ ነበር የሚል በሸንጎ ከተሰማ ከባድ ነው ለሱ። ቀስ ብሎ ሾልኮ መጣና ጌታ ኢየሱስ ክርስቶስን በጣም አስገራሚ በሆኑ ማዕረጎች ነው ኢየሱስን የጠራው። በእርግጥ ሰውየው እንደ ፈሪሳውያን ኢየሱስን ለማጥመድ ሳይሆን እውነቱን ነው። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አለው። ምን ማለት ነው? እግዚአብሔር ካንተ ጋር ነው። ቀጥሎ ምንድን ነው የሚለው? አንተ የምታደርጋቸውን ተአምራዊ ምልክቶች ማንም ሊያደርግ አይችልም። እግዚአብሔር ካንተ ጋር ነው አለውና እያረክ ያለው ነገር ደግሞ ሆኖ ማያቅ ነው እና ወደፊትም ደግሞ የሚሆን አይነት አይደለም አለና ቀጥሎ ምንድን ነው የሚለው? ከእግዚአብሔር ዘንድ የመጣ መምህር መሆንህን አውቃለሁ አይደለም ያለው? እናውቃለን። የፈሪሳውያን ጉባኤ በሙሉ ያውቃል። ባይዘው ይሄ የሚያሳድድህ ምናምን ነው። እግዚአብሔር ካንተ ጋር እንዳለ የምታደርጋቸው ተአምራት እግዚአብሔር አብሮት ያለ ሰው ካልሆነ በቀር ማንም እንደማያደርግ። ቀጥሎ ከእግዚአብሔር የተላክ መምህር እንደሆንከው እናውቃለን። እኔ በጨለማ ልምጣ እንጂ ጉባኤ ውስጥ የሚወራው ይሄ ነው። እስቲ አሜን በሏ። መዘን አለው። መዘንን ትምህርትን ሕጉን እኛ አብራርተ ነው አንተ መተህ ስታብራራው መጽሐፍ እንደ ፈሪሳውያኖቻቸው አልነበረም አይደለም የሚለው፣ እንደ ባለስልጣን ነው የሚለው ይላል። እንደውም እኮ አንድ ማርቆስ ወንጌል ላይ ነው እንደዚህ ያለው፣ ሰማይና ምድር ከተፈጠረ እንደዚህ ሰውዬ የተናገረ የለም አሉ። ሰምተውት እኮ ነው እንደዚህ በእንትን መሰለህ። አሁን እኛ እኮ ይሄ ሙቀት እኮ ነው አስጨነቀን የምንለው። ድሮ እኮ ህዝቡ እኮ ታውቃለህ 35 እና 40 አካባቢ ሙቀት ላይ ሜዳ ላይ ነው የሚቀመጠው። ለዛውም እንደኛ እንደዚህ ሸሚዝ እንዳይመስል የሚያደርጉት ቀሚስ ቀጥሎ ከላይ ደግሞ አለው። በዛ ወበቅ ውስጥ ሆነው ሰምተው እርስ በርስ እኮ ነው ያወሩት። እኔ አይ ቲንክ ማርቆስ ወይ ጴጥሮስ የጴጥሮስ ስብከት ስለሆነ የማርቆስ ትንታኔ ሰምቷል። ጴጥሮስ እንደዚህ ብሎ ሲሰማ ብዙ ጊዜ ሰዎች ምን ይሉኛል የሚለው እነሱን ነው። እሱ ከአባቱ ይሰማል፣ እነሱ ከሰው ይሰማሉ። እና እንደዚህ ብሎ ሲሰማ ሰማይና ምድር ከተፈጠረ እንደዚህ ሰውዬ ያወራ የለም። የሙሴ ደቀ መዛሙርት ነን የሚሉ እኮ ናቸው። ሙሴ ራሱ እንደዚህ አያውቀውም ሕጉን ራሱ የጻፈውን ሕጋው ይሄ ሰውዬ እንዳብራራው ሙሴ ራሱ አያውቅም። ሰማይና ምድር ከተፈጠረ ማንም እንዲህ አውርቶ አያውቅም። ምን አይነት ነው ይላል ኢየሱስ ጌታ። ስለዚህ ፈሪሳውያን ጉባኤ ኦልሬዲ ይሄ ወሬ ያለ። ቀጥሎ ደግሞ ምልክቶች፣ ድንቆች፣ ተአምራት ምናምን አልፎ አልፎ ያደርጋል እና የሚደረጉትን ደግሞ ሲያዩ ብሉይ ኪዳን ሆኖ አያውቅም። ብሉይ ኪዳን እኮ የሞተ ተነስቶ ያውቃል።
አጋንንት ወጥቶ ያውቃል። ታውቃላችሁ፣ አጋንንት ለመጀመሪያ ጊዜ ወጣው ኢየሱስ ነው። ይህንን አሉ እግዚአብሔር አብሮት ያለ ሰው ካልሆነ በቀር ማካማ ያወጣል። በቃ ይሄን ነው እናውቃለን። ቀጥሎ ደግሞ ዶክትሪን ሳውንድ ነው። ዶክትሪን ትምህርት ህይወት ይገኝበታል እና ስንሰማው እንለወጣለን። ስንሰማው የሚቀይረን ኃይል አለ። ከእግዚአብሔር የተላከ መምህር የእግዚአብሔር ኃይል አለ አብሮ እና እግዚአብሔር ካላከ በቀር ትራንስፎርሚንግ ፓወር አለው ኢየሱስ ትምህርት። ዝም ብለህ መረጃ ተቀብለ የሚገርም ነው ብለህ አትሄድም። ግልብጥ ነው የሚያደርግ። ባይዘ ኢየሱስ አስተምሮ ኒውትራል አትሆንም። ወይ ተቃዋሚ ነህ ወይ ደጋፊ ነህ። ጥግና ጥግ ነው የሚያስይዝህ። ብለርድ አታረግም። ግሬ አይደለም ኢየሱስ ጋር ወደዚህና ወደዚህ። ምክንያቱም ትዝ ይላችሁ ያ ስምዖን የሚሉ ሽማግሌ ኢየሱስ እንደዚህ ከፍ አድርጎ አይኖቼ ለሰው የተዘጋጀው መዳን አይተዋል ያለው ሰውዬ እንደዚህ አለ። ለብዙዎች መውደቅ ለብዙዎችም መነሳት ምክንያት ነው አለ። ወይ መውደቅ ነው ወይ መነሳት ነው። ዘመም ያለ የለም። እስቲ አሜን በሉ። ሀፋ የለም እንደዚህ ብለ የለም። ወይ ትወድቃለህ ወይ ቀጥ ብለህ ትቆማለህ። ወይ ይወድቃሉ አለ ወይ ይቆማሉ አለ። የሚለው ምንድን ነው? ለብዙዎች የማሰናከያ አለት፣ ለሌሎቹስ የኮርነር ስቶን የማዕዘን ራስ ድንጋይ። ያው ድንጋይ ለኔ የማዕዘን ራስ፣ ለሌላው መደናቀፊያ ነው። ሌላው እንቅፋት ብሎ ጦር ብሎ ሲሆን አላምንም ባከበሱ ብሎ ይደናቀፋል። የኛ አይነቱ ሞኝስ ከተሰቀለ ውጪ ምን አለ ብሎ ሰማይ። እስቲ አሜን በሉ። ዓለም በጥበቧ ልታውቅም አትችለውን ነው የሚለው። ሰለሞን እኮ ማን ያስተውላል አለ። ዓለም ጥበበኛ በሙሉ መጣ። እኔ በጣም ሞድ የመጽሐፍ ቅዱስ ክፍል አለ። ያው አንደኛ ቆሮንቶስ ጥበበኛ የት አለ ይላል ጳውሎስ። ቸርች ባይዘው አሁን እንደዚህ አባላት የሚቀጥለው ሳምንት ጉድ ፕሮግራም የለም ብሎ ጳውሎስ ምን ነው አሉት። ሌላ ሰው ነው መጋብዘዋል። ምን ልጋብዝ ነው? የዚህ ዓለም ጠቢብ፣ የዚህ ዓለም ሊቅ፣ የዚህ ዓለም አዋቂ፣ የዚህ ዓለም ፈላስፋ ጉባኤውም በሙሉ ሰበሰበ። የዚህ ዓለም ጠቢባን ሲል አቤት ጠቢብ ታውቃለች። ድምፁ ቀስ ብሎ ክብሩን ጠብቆ አለባበሱ አቤት አሉ። ሊቃውንት ሲል አለን ይላል። ጠራና እንደዚህ ያነሳቸው አሉ። ዛሬ ኢየሱስን ዝቅ አርጎኛን ከፍ ሊያደርገን ነው ሲሉ እግዚአብሔር የዚህን ምድር ጥበብ አለ እሺ ሲሉት ከንቱ ከሰለሞን የወሰዳት ይችል ከንቱ አላደረገም። ምን እያልክ ነው? አይ ቲንክ ጉባኤ በሁሉ እንጫጫል። ምን ማለት ነው ሲሉት የምድርን ጥበብ ያሳፍር ዘንድ የዚህን ዓለም ሞኝ ነገር ይልና ምንም የሚል ቃል አለ። ባይዘው የዚህን ዓለም ምንም መረጥ። አሁን ምንም ራሱ አሁን እኛን አሁን ምንም ማለት እኔም አለሁበት ባይዘው እያልኳቸው አይደለም እና ኮስተር ምድር ምንም ምን መርጦ እነ ሰንበዲ ኖበዲ አረጋቸው። አሜን በሉ። ቸርች ነው እኩል የምንሆነው እዚህ እኩል። ኢየሱስ በደሙ ነው ዋጅቶ ያስገባን። በደንብ ጮክ በሉና አሜን በሉ። ለሱ ክብር ይሁን። ይህንን ነው የእግዚአብሔር ሥራ። ሰው አያስተውለውም። እኛስ አስተውለን ነው አይደለም። ሪቪልድ ሆኖ ነው እግዚአብሔር ሲገልጠው ነው የገባን። ማን ይከተላል? እውነታቸውን ነው እኮ ባይከተሉ ለእኛስ ተገልጦ ነው። ብርሃን ነው። ብራዘር በወርቅ ያጌጠ ሲልክ የለበሰ ቄሳር ተቀምጦ እርቃኑን መስቀል ላይ የተንጠለጠለ የ33 ዓመት ወጣት ትከተላለህ እንዴ? እግዚአብሔር ካላበራል በቀር ለዛው ስትከተለው ምክንያታዊ እኮ አይደለም። ያድነኛል፣ የት የዘላለም ሕይወት ይሰጠኛል፣ እንገላለን። ስትገለኝ እሱ ጋር ነው የሚሄደው። እብድ አሏቸው። ነን አሉ። ሰውስ የዘንድሮ ሰው እኮ ነው እኮ በእውነት በጣም በስነ ስርዓት የሚሰብከው። እነ ጳውሎስ እኮ እብድ ሲላቸው ነን። ራሱን የሚያቀብድ የገባው እብድ አንደርስታንድ ያደረገ እብድ ነኝ። ማበዱን ያውቃል። ብዙ እብድ እኮ ማበዱን ያውቃል። ልክ ነው እኮ አንተ ነህ እኮ የምታብደው እኮ ታውቃለህ አይደል? እብድ ፊት አንተ ነህ የምታብደው። ያሳድዳል። ምን ሆነ የለበስከው ይላል። ጳውሎስስ
የገባው አንደርስታንድ ያረገ እብድ አብዳል። አዎ አውቃለሁ እንዳበድኩ። በእርግጥ ጤነኛው እኔ ነኝ። አዎ ዓለም ሁሉ እብድ ነው። በእብድ ሀገር ጤነኛ እብድ ነው እንደሚሉት ነው። እኛ ቁጥራችን ስላነሰ እንጂ እኛ ነን ጤነኛ። መሬት ቁጭ ብለን ገብቶናል። የዘላለም ሕይወት እንዳለ ገብቶናል። ኢየሱስ ይመጣል፣ እንሄዳለን። ክብር ለኢየሱስ ይሁን። ይህንን የእግዚአብሔር ሥራ አስተውለነዋል፣ ገብቶናል፣ ተገልጦልናል፣ አንደርስታንድ አድርገናል። ክሬሽን በእግዚአብሔር እንደሆነ ገብቶናል። ሪዴምሽኑም ገብቶናል። እኛ የቤዛነቱ ሥራ ለዛ ነው ከኒቆዲሞስ ጋር አወሩና ኒቆዲሞስ ይህንን ሁሉ ሲደረድርለት ጌታ ኢየሱስ ክርስቶስ በጣም አመሰግናለሁ አንተ በጣም ሾምከኝ አላለውም። የአምላክነት ክብር ነው ጥሎ የወረደው። መሬት ላይ ምንም ከፍ ከፍ አድርጋ ከፍ አታደርገውም። መከተል ብቻ ነው የሚያዋጣ። አሞጋግሰ እጥፍ ብላ አትሄድም። ኢየሱስ እንደዚህ ያለው ልክ እንደዛ ሲለው ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም አለው። አንተ ከዚህ ወሬ መሃል አንተ ያለ ማንም የለም። ሰማይና ምድር ከተፈጠረ በብሉይ ኪዳንም ቢሆን በአዲስ ኪዳንም ቢሆን እንደዚህ አይነት ሰው አልመጣም ከእግዚአብሔር የተላከነ ምናምን ሲለው በጣም ነው የማመሰግነው፣ ነገ እንቀጥላለን አትልም እንዴ? ኢየሱስ ቀጥታ ዳግመኛ ካልተወለድ ካለው ሰውየው እንደዚህ የሚያሞግሰው ሰው ይሄ ሁሉ ከገባ ሰረኔ ያለው ዳግመኛ መወለድ አለብህ። ዳግመኛ ካልተወለድ የእግዚአብሔር መንግስት አትወርስም አለው። እስከዛሬ ካስተማርከው ይሄኛው ደግሞ ምን አይነት ነው አሉ። ዳግመኛ መወለድ እኮ እኛ ታውቃላችሁ በየአቅጣጫው እኮ ተደብድበን እኮ ነው የገባን። አሁን እናንተ ባይዘው ኒቆዲሞስን አዲስ ክርስቲያን እንዳታረገው። እኛ የገባን በጣም በብዙት አስረድተውን ነው የገባን። ቀጥሎ መንፈስ ቅዱስ ገልጦልን ነው። ኒቆዲሞስ በባዶ ነው እኮ ገና እኮ ከአምላክ ጋር እኮ እያወራ ነው። እሺ ካለ እኮ ሊገባና ሊያስረዳው ነው ውስጡ። ደጁ ቆሞ እያወሩ ግን አስቸጋሪ ነው። ለዛ እኮ ነው ጳውሎስ መንፈስ ቅዱስን ተቀበላችሁን ሲላቸው መኖሩን እንኳን አናውቅም ሲሉት መንፈስ ቅዱስ ማለት ነው እንዲህ ያለው አይ ተነጋግረን አይሆንም ማለት ነው። እጅ ጭኜ ይግባና ውስጥ እሞሮ እንዲገባችሁ ራሱ ውስጡ መምጣት አለበት። እኔ ደጅ ቆሜ እሱም ደጅ ነው አይሆንም፣ እንጣላለን። ስለዚህ ጸልይ ይግባና እስቲ አሜን በሉ። የሚገባ ራሱ ውስጥ መንፈስ ቅዱስ ገብቶን ያስረዳኝ። እኔ እውነቴን ነው የምነግራችሁ። አሁን ያስረዳኝ ነው ማስረዳት እኮ አልችልም። የገባችሁ እንዴት ነው አታስረዱም? ባይዘው እንዲገለጥለት አይደል የምትጸልዩት? ለዚህ ዓለም ራስን ግለጥ ብለን ለምንድን ነው የምንጸልየው? ሰብከን ይደክምብናል። ቋንቋችን ቃል እኮ ይደክማል፣ ያልቅብሃል። የገባህን ማስረዳት አትችልም። ኢየሱስ ጌታን እና ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም ሲለው ኒቆዲሞስ እኔ እንደምትለኝ ትልቅ ሰው ነኝ። በጣም ሎጂካል በእውነት መንፈሳዊ ሰው አይደለም ግን እኔ አሁን ትልቅ ሰው ነኝ አለ። እንዴት ይህ ሰው በዘናቱ ራሱ በህይወት ላይ ኑሩ ይችላል። ትልቅ ሰው ነው በጣም እሱ ራሱ እኮ እና ወደ እናቴ ማህፀን ተመልሼ ገብቼ ነው የምወለደው አለው። የፈለገ ትልቅ ቢሆን ሰው ወንጌል ልጅ ነው የሚያደርግ። ዓለም የፈለገ ብታከብረ ቸርች ስንመጣ በእግዚአብሔር ፊት አንቱ የሚለው የለም። እግዚአብሔር ልጄ ነው። ሁሉንም ሰው ሰብስበው ልጆቼ ነው የሚለው። የኔ የ80 ዓመት ዕድሜ በዘላለም አምላክ ፊት ነጥብ አይደለም። እግዚአብሔር እኮ በዕድሜ ሲለካ በዘመናት የሸመገለ ነው የሚለው። ሽማግሌ ነው አይደለም የሚለው። ዘመናት ጠግበዋል እሱ ጋር ነው። እያረጁ ሄዱ ዘመናት እና ዘመናትን በመቀበል እነሱን በመጨረስ በማሳለቅ ለዘላለም በመኖር የሸመገለ ነው። በዘመን ብዛት ነው እንጂ በማንነቱ ሸምግሏል አይደለም ቃሉ። ዘመን አረጀ እሱ እጅ ላይ አለቀ። ተቆጥሮ አለቀና ከጊዜ ውጪ ነው እግዚአብሔር። አንቱ የለም በእግዚአብሔር ፊት። ግን በእውነት ነው የምላችሁ የሆነውን መሆን ያለብን እግዚአብሔር ፊት ነው። አዩት ኒቆዲሞስን እንዴት አይነት ኢየሱስ ባይዘው እስከ መጨረሻ የረዳው ለዛ ነው። መጨረሻ ላይ መጥቷል ባይዘው ኢየሱስ በመስቀል የሞተ ቀን መጥቷል። ይሄ ሰውዬ ይሄና የአርማትያሱ ዮሴፍ ናቸው የተጠቀሱት። ለምን መሰለ? ጄኒውን ነው። ይሁት ጄኒውን ነው። የማያውቀውን አያውቅም፣ ለማወቅ አይሞክርም። ለምንድን ነው ደቀ መዛሙርቱ 3 ዓመት ተኩል የፈጀባቸው? የማያውቁትን ያውቃሉ። የማያውቁትን ባይዘው ጌታ ኢየሱስ የሆነ ነገር ሲል እሺ መምህር ሆይ ገብቶናል ይላሉ። ወደ ታች ወረድ ብሎ ምን ማለት እንደነበር አልገባቸውም ይላል። ገብቶናል ይላሉ። ካልገባ አልገባህም ጸልይ ጌታ ያስረዳኝ ብለህ እንዴ ለምንድን ነው ገብቶኛልም ብሎ እኔ እንዴት ነው ሊገባኝ የሚችለው? አልገባኝም። ተንበርክኬ ክፈትልኝ
ክፈተው። ምክንያቱም ያስተውሉ ዘንድ ከፈተው የሚል ቃል አለ። አይገርምም? ሰው ተነጋግሮ አይደለም ተከፍቶለት ነው የሚገባው። ይከፈታል ማለት ነው ይሄ ነገር። ሶስት አይደል የከፈተው? ሶስት እኮ ነው የከፈተው። የማውስ መንገደኞች እኮ እነ ቀለዮጳ ሶስት እኮ ነው። አንዴ አይምሯቸውን ከፈተ፣ ቀጥሎ ልባቸውን ከፈተ፣ ቀጥሎ አይናቸውን ከፈተ ይላል። ብትንትናቸውን ነው ያወጣው። በዚህ ይሄን ሲከፍት መጽሐፍ ሲገባቸው፣ ይሄን ሲከፍት ሲቃጠሉ፣ ይሄን ሲከፍት አዩት። ሶስቴ ነው ከፍቷቸው የገባቸው። ቶሎ እኮ አይገባንም። ይክፈተው። ያስተውሉ ዘንድ ከፈተው። ዝም ብሎ ማንበብ ብቻ እኮ አይደለም። እግዚአብሔር ሆይ ክፈተው ብለህ ግልጥ ስታረገው ወንዝ አትነሳም። የእግዚአብሔር ቃል እንዲህ ነው ትላ እንዲህ ነው የእግዚአብሔር ቃል። ምግብ ምሳ ተሰርዛለህ። ቁጭ ብለህ ያጠና በቃል እጠግባለሁ አሉ እኮ እነ ዳዊት፣ ንጉሥ ዳዊት። ሰው በቅቤና በስብ እንደሚጠግባል። ቀጥሎ ቃል ከማልቅ እስቲ አሜን በሏ። ከዛ ስለ ሰከንድ ዳግም ስለመወለድ ቦርን አጌን ስለመሆን ኢየሱስ አስረዳው እና ወደ እናቴ ሆድ ገብቼ ተመልሼ ነው ሞታው ሲል ኒቆዲሞስ አለ አንተ የእስራኤል መምህር አይደለ እንዴ ያለው? አዎ ሲል እንዴት እናጣቀማል። ኢየሱስ ደግሞ እንጂ አንተን አደረገው ታውቃለህ። ለነገሩ ለብቻቸው ናቸው። አንተን አደረገው አይደል እንዴ? አንተ ይሄን ሁሉ ዘመን ስታስተምር ይኖርከው እንዴት አጣቀም? ምን ማለት መሰለ? ብሉይ ኪዳን ስለዚህ ጉዳይ ያወራል ማለት ነው ኢየሱስ። ባይዘው እኔ አሁን የመጀመሪያ ተናጋሪ አይደለሁም። እኔ ፊት ለፊት አልኩት እንጂ እንደምመጣና ሌላ ህይወት እንደሚቀጥል የቀደመው ኪዳን ላይ በትንቢት መልክ ተቀምጧል። እኔ ልፈጽመው ነው የመጣሁት እንጂ ነው አዲስ ነገር አይደለም እየነገርኩ ያለሁት። ስለ ቦርናጌን መሆን ስለ እነዚህ ነገሮች በሙሉ ሲነገር ነው የኖረው። አንተ እንዴት እናታስተው እንዴት አታውቅም? ምን ማለት ነው? ህጉን አንብበዋል። ኢቭን እኔ አሁን እያልኩ ያለሁትን ነገር አንብበዋል፣ አላስተዋልከውም ነው። ከዛ ኢየሱስ እንደዚህ አይደለም፣ ማንም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይወርስም። እንደሱ አይደለ ያለው? ዳግመኛ መወለድ አለባችሁ አለው። አለብህ አይደለም ያለው። ባይዘው እናውቃለን ነው ያለው ኒቆዲሞስ። የፈሪሳውያን ጉባኤ ያ በጣም ይሄ ኢንተሌክቹዋልስ የሚባለው ኤሊት ግሩፕ አለ። ፈሪሳውያን ጉባኤ ዳግመኛ መወለድ አለባችሁ አለው። ሁላችሁም እነ ሐናን እነ ቀያፋን እነ እስክንድሮስን የሕጉ ሊቃውንታው ሊቀ ካህናቱን ሁሉ ዳግመኛ ካልተወለዱ እነሱም አሉ ማንም ዳግመኛ ካልተወለዳችሁ የእግዚአብሔር መንግስት ከውሃና ከመንፈስ ካልተወለድከው አትወርስም። ሰውየው አይ ቲንክ ደንግጧል። ምክንያቱም ኢየሱስ እንደዚህ አለ፣ ዳግመኛ መወለድ አለብህ ስላልኩ እንዴት ትደነቃለህ አለው። ደንግጧል ሲያወራ። እነሱንም ነው እንዴ አለው። አዎ እኔ ተደብቄ መጥቼ ኖ አለው። እነሱ ቢሆኑ አይገቡም አለው። ህግም በመጠበቃው በልፋት በጥረት በትጋት በስራ አይገባም አለው። ዳግመኛ መወለድ አለብህ አለው። በእግዚአብሔር የማዳን የቤዛነት ስራ ውስጥ መካተት አለብህ። በክርስቶስ ኢየሱስ የመስቀል ሞትና ትንሣኤ በኩል መቀላቀል አለብህ። አለበለዚያ አትገባም፣ አይቻልም። ዝግ ነው። ባይዘው እድል የለም። ይሄን ምለው ዛሬ እዚህኛ መካከል አዲስ ስለሆኑ ሰዎች ብቻ አይደለም የምናገረው፣ ለኖር ነው የምነግራችሁ። ይሄንን እውነት እንደ ፊርም ስታንድ መሆን አለበት። የማይነቃነቅ መሰረታችሁ መሆን አለበት። በክርስቶስ ኢየሱስ ጀምረ ነው በደግነታችን አንቀጥለው፣ በዛው ነው የምንቀጥለው። እነዚህ በሙሉ ፍሬና ውጤት ሆነው ይቀጥላሉ እንጂ መዳኛ ለዘላለም በክርስቶስ ኢየሱስ አምኖ ዳግም በመወለድ ብቻ ነው። ከዚህ ውጭ ያለ ትምህርት በሙሉ የተረገመ ነው። ኢየሱስ ክርስቶስን ወደ ጎን አድርጎ ኢየሱስ ክርስቶስን ዞር አድርጎ እኔን መሃል ላይ የሚያመጣኝ ነገር በሙሉ የተረገመ ነው። እኔ የምሰራው የምኖረው ኑሮ የምወጣበት የምገባበት አቋሜ በሙሉ የህይወቱ ውጤት ነው። በክርስቶስ በማመኔ ነው በጽድቅ የምኖረው። በክርስቶስ በማመኔ ነው የምጸልየው። በክርስቶስ አምኜ ዳግም በመወለዴ ነው በእግዚአብሔር ቤት ውስጥ ያለውን ነገር በሙሉ ማረገው።
እነዛን ስላረኩኝ አልገባም፣ ስለገባው ነው ማረገው። ዳግመኛ መወለድ አለበት ሲለው ኒቆዲሞስ ማለት በጣም የሞራል ሰው በጣም የሞራል ሰው ነው። አይ ቲንክ አያጨስም፣ አይጠጣም፣ ላይሰክር ይችላል፣ ምንም ነገር ላይ ያደርግ ይችላል። ዳግመኛ ካልተወለድክ አገባም አለው። አንድ የሆነ ሰውዬ ትዝ ይላቸዋል። ወጣት ነው ይለዋል። እንደውም ወጣት ሀብታም ነው የሚለው እንደዚህ ይላል። ኢየሱስም አየውና ወደደው። መጽሐፍ ቅዱስ ነው የሚለው። ኢየሱስ እንደዚህ አይቶት ወደደው። እንዴት ያለ ልጅ ነው! ከዛ ሰውየው በሰረገላ ላይ ነው ባይዘው፣ ኢየሱስስ በእግሩ ነው። እሱ የምድር ነገስታት ገዢ ነው። ይሄ ደግሞ አንድ ኖርማል ነዋሪ ነው። ሰረገላ ላይ ቁጭ ብሎ ይሄዳል። ኢየሱስ በእግሩ ይሄዳል። ህዝብ ከቦታል እና ኢየሱስን አይ ቲንክ ያውቀዋል። ቸር መምህር አለ፣ ወደ እግዚአብሔር መንግስት ለመግባት ምን ላርግ? ጌታ ኢየሱስ ከሰረገላው ወርዳ አዋራኝ አላለው። ደስተኛ ነው ባይዘው በሰውየው እንደዛ መሆን፣ በሰውየው እንደዚህ በቃ እንዲህ በደንብ በእንትኑ በአመጽ እንዳላመጣው ስለሚያውቅ የሰውየውን ሰረገላ እንዲህ ተደግፎ ነው የሚወራው። መሬት ላይ በእግሩ እየሄደ እንደሆነ እኮ ሰውየው ቢያውቅ ኖርማል መምህር መስሎት ነው። የፍጥረት አስተማሪ እንደሆነ አያውቅም። ለፍጥረት ስርዓት የዘረጋው እሱ ነው። ለኔቸር ጨረቃና ፀሐይ በስርዓት የሚሄዱት እሱ ዘርግቶት ነው። አስተማሪነቱ ለዩኒቨርስ ሁሉ ነው። መላእክት ሁሉ ከሱ በሰሙት ነው የሚኖሩት። ቆሞ ግን ሊያስረዳው ነው ለሱ። ምን አይነት ትሁት ነው ኢየሱስ! ወደ እግዚአብሔር መንግስት ለመግባት ምን ላርግ ብሎት ይሄዳል። ሰረገላውን እንትን እያሉለት ሞቆታል። ሰውየው እንደዚህ እያደረጉለት፣ ኢየሱስ ደግሞ እነ ጴጥሮስ አሉ ዙሪያው ላይ ይከተላሉ። እነ ጴጥሮስ ምን ሊለው ነው እያሉ አንዴ ሰውየውን አንዴ ኢየሱስና ወደ እግዚአብሔር መንግስት ኢየሱስ አይቶት ወደደው። በእውነት ጌታ እንደው ወዶን እኮ ነው ወደደውና ወደ እግዚአብሔር መንግስት ለመግባት አለው አትስረቅ፣ አትግደል እንደዚህ አለውና እነዚህን ፈጽም ሲለው ከልጅነቴ ጀምሬ ያደርገዋለሁ አለው። እውነቱን ነው ደግሞ ባይዘው አልዋሸም። ከልጅነቴ ሲለው ኢየሱስም እውነቱን እንደሆነ አወቀ። ከዛስ ሲያዩ ሰረገላው በጣም ያምራል። ጋሻ ጀግሩ ብዙ ነው። ከፊትም ከኋላም በጣም ብዙ እንትን አለው። ያለህን በሙሉ እንደዚህ ያለህን በሙሉ ሽጥና ለድሆች አካፍለ ተከተለኝ ብሎ ሰረገላውን ለቀቀው። ኢየሱስ መንገዱን ሲሄድ ኢየሱስ መንገዱን ሄደ ነው የሚለው ቀጥሎ ቃሉ። ከዛ ሰውየው እየከበደው ተለየው። መጽሐፍ እንደሱ ነው የሚለው። ተለየው አይደለም የሚለው እየከበደው ማድረግ ፈልጓል፣ ግን ልቡን ያዘበት። ሲለየው ጌታ ኢየሱስ አላስጨነቀውም። የሆነ የወሰነ ቀን እንዲመጣ ክፍቱን ነው የተወለት። ከዛ ኢየሱስ ሲሄድ እነ ጴጥሮስ ሲያዩት ኢየሱስ ዝም ብሎ ነው የሚሄደው። መምህር እኔ እንደው ወዳቸው እነሱ ቀድመው ጠይቀውልን ነው እኛ ማን ጠይቀው እንጂ ጴጥሮስ ባይኖር የጸሎት ርዕሳችን በሙሉ የጴጥሮስ ጥያቄ ነው። ጴጥሮስ ቀድሞ ቶሎ ጠይቆ ነው እኛ በሰላም እኮ የምንጸልየው። ደግሞ መንፈስ ቅዱስ አልተሞላም ገና እያሰላ ነው የሚከተለው። እንትን ትቼለታለሁ እንትና ምን ሊያረጋት ነው ባይዘ እንትን አውጥቶ ነው የሚከተልህ። እንትን አውጥቶ እንትን ትቻለሁ እንትን ትቻ እንደዚህ ፋይል ከኋላ እንደዚህ ከኪሱ ይዞ ነው የሚዞርና ቆይ አለ እንትንም አንተ ባቆጥር ከየት ታመጣዋለህ? ይሄን ሁሉ የዘረዘረው ነገር ብዛት ይሄን ሁሉ ተታን ተከተል። ምንድነው መጨረሻችን? እንደው ጌታ ይባርከው። ኢየሱስ መጨረሻችንን ለጴጥሮስ ነው የነገረው። ምንድነው መጨረሻችን ሲለው ጌታ ኢየሱስ ዞረና ቆሞ ስለኔና ስለ ወንጌል እስቲ አሜን በሏ። ሁለት አደረገው። ስለኔና ቀጥሎ ስለ ወንጌል ትምህርቱ ነው። እኔ ያለው እንደ ዶክትሪን ካፌ የሚወጣ ነው። እንደ ፐርሰን እኔ ነኝ አለ። ትምህርቱም ወንጌል ነው። እኔ ስለኔና ስለ ወንጌል ብሎ ይሄንን የተወ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለምን ሕይወት የማይቀበል ከናንተ መሃል እስቲ አሜን በሏ። ጥያቄ ነው የጠየቀው። ማን ነው ከናንተ መሃል የማይቀበል? ስለኔ ብሎ የተወ ምን ማለት ነው ታውቃለህ? ትቀበላላችሁ አይደለም ትርጉሙ እኮ ስለኔ ነው ወይ የተዋችሁት ነው። አዎ ስላንተ ነው ካሉት እንግዲያው እኔ መሬት ላይ ብቻ እንዳይመስል በዘላለም ነው የምከፍልህ። እስቲ አሜን በሏ። አሁን ይሄ ትቶኝ የሄደው ሰውዬ እስከ ኖረና እስከ ሞተ ጊዜ ድረስ ብቻ እሱንም ከቆየለት የሚጠቀመው
እኔ ስከፍላው ከሞት በሻገር ዘላለማው ህይወት ትቀበላለህ። ስለኔ ብለህ ይሄን ትተህ እምመልስልህ በህይወት ነው። አንተ ገንዘብ ትተህለት ህይወት ሲሰጥህ የሆነ ነገር ጥለህለት የተወከውን አይደለም የሚመልስልህ። እሱንም አለ 100 እጥፍ አለ። 100 እጥፍ ማለት 100 እጥፍ አይደለም፣ ሳቲስፋክሽን ነው። እምሰጥህ ነገር በእርካታ ካንተ ጋር ይኖራል። በደስታ ትኖርበታለህ። ማመስገኛ አትጸጸትበትም ነው። እሰጥሃለሁ አለ። ስሰጥህ ግን ደስ ብሎ ለዛ እኮ ነው እምንበላውና ምን ለብሰን ካለን ይበቃናል ይላሉ። ታውቃለህ? የሚበሉትና የሚለብሱት ይሄ ካለን በቃ እርካታ ነው። ይሄ ባይዘወይ ያለኝ ይበቃኛልን ተምሬያለሁ። ወንጌል ነው ያስተማረው ሰውየው። አይበቃኝም ብሎ አይደል ፒኤችዲ ሲደረድር የኖረው ጳውሎስ። አይበቃኝም ብሎ አይደል ሲከት የኖረው። ከዛስ ወንጌል ሲገባው በቃኝ ምንና ምን እምበላውና ምን ለብሰው ካለኝ ኢየሱስ እንደለ 100 እጥፍ ነው የምሰጥህ፣ ጥልቅልቅ አረጋለሁ አለው። ቀጥሎ የዘላለም ሕይወት ኢየሱስ ክርስቶስ ጌታ የለም ከዚህ ውጪ። ከዛ ኒቆዲሞስ በተወሰነ መንገድ አንደርስታንድ አደረገው። ጌታ ኢየሱስ እንደዚህ አለው፣ አንተ ዳግም እንድትወለድ የእግዚአብሔር ልጆች የመሆን መብት ለመስጠት ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ በእንጨት ላይ ሊሰቀል ይገባዋል። አንተ ቦርናጌን እንድታረጋው ሙሴ ዓላማ ላይ እባብ ሲሰቀል ትዝ ይልሃል? ህዝበ እስራኤል በመርዝ ተነድፎ በእባብ መርዝ እየተገላበጠ ሲሰቃይ እግዚአብሔር መጥቶ ሙሴን የነሐስ እባብ ስራ አለው። የነሐስ እባብ ሰርቶ ከፍ አድርገው በዓላማ ላይ ስቀለው አለው። እንዲህ ከፍ አድርገው ሲሰቅለው ሙሴ መጣና ስብከት ጀመረ። እኔ ሰቀልኩትን የነሐስ እባብ የሚያይ በደም ውስጥ ካለ መርዝ ይድናል ሲል ሞኝ የተወሰነ ሞኝ አንዳንዶቹስ ያሟል እንዲህ አሁን ከዚህ መርዝ ጋር ምን ያገናኘዋል? እዚህ ጋር አስረልኝ መርዙን አውጣልኝና ምን እዚህ በሱ አድኑም ምድረ በዳ ነው ሆስፒታል የለም እና የተሰቀለውን እባብና ዳን በእባብን የተነደፍከው እንግዲያው መርዙ እንዲወጣልህ የተሰቀለ እባብ ኃጢአት ነው አይደል? እንደዚህ ያደረገን እግዚአብሔር ኃጢአት የሌለበትን ልጁን ስለኛ ኃጢአት አረገው። ማዳኛ መንገዱ ያ ነው አለው ለኒቆዲሞስ። በዚህ እምታምን ከሆነ የነገርኩን ዳግም መወለድ የእግዚአብሔር ልጅ የመሆን መብት እሰጥሃለሁ። አይ ቲንክ ኒቆዲሞስ አመነ። ዳግም መወለድ እንዴት ነው የሚሆነው ሲለው የሰው ልጅ በመስቀል ላይ ተሰቅሎ እሱ ሲሞት አንተ ትወለዳለህ። እሱ ሲያምጥ አንተን ይወልድሃል። የዘላለም ሕይወት የሚገኘው እኔ መስቀል ላይ ሞቼ ነው። ይህ የእግዚአብሔር ሥራ ነው። ይሄ ነው የእግዚአብሔር ሥራ። እግዚአብሔር ሌላ ሥራ አለው? ብዙ ሥራ የለውም። ሥራውን በሙሉ ጨርሶ እግዚአብሔር አርፏል። የቀረው ምን ነበር? የማዳን ሥራ። እሱንስ ሰርቶ ጨረሰ። ድጋሚ ተፈጸመ አለ። አንተ ይሄንን እመን፣ አንተ በዚህ ጽና፣ አንተ በዚህ በሕይወት ኑር። ይሄን የእግዚአብሔር ሥራ። እግዚአብሔር የጀመረው ነገር ካለ ምናልባት በጣም ብዙ መመራመር ላይ ጠይቃችሁ ይችላል። እንዲገልጥላችሁ ጸልዩ። እንዲህ ነው እንዲያ ነው እንዲህ ነው እንዲያ እግሩና እጁ መች ተገጣጠመ አትበሉ። ግለጥልኝ፣ አስረዳኝ፣ ንገረኝ፣ አልገባኝም፣ አላወኩም። እግዚአብሔር ያስረዳሃል። የማዳን ሥራውን በሕይወት ላይ የሚያከናውነውን የቤዛነት ሥራ ያስረዳሃል። አይ መገጣጠም ብዙ ሰው ሊገጣጠም ይችላል። ሕይወት መስጠት ግን እግዚአብሔር ነው። ሕይወት መንፈስ አስገብቶ ሕያው ማድረግ ግን እግዚአብሔር ነው። ጳውሎስ ይተክላል፣ አጵሎስ ያጠጣል። የሚያሳድግ ማሳደግ ማለት ምን ማለት መሰል? ሕይወት ነው። ግሮዝ ሕይወት ጋር ነው። የሚያሳድግ እግዚአብሔር ነው ማለት ሕይወት ሰጪ ላይፍ ጊቪንግ ስፒሪት ያለው እግዚአብሔር ጋር ብቻ ነው።